ቲክቶክ ላይ በፍጥነት ለመጀመር የሚረዳችሁን ሶስት ነገሮች አሳያችኋለሁ። ቀጥታ ቲክቶክ ላይቭ ትገባላችሁ። አንደኛ የምታስተካክሉትን ሴቲንግ አሳያችኋለሁ። ይህን ሴቲንግ ካላስተካከላችሁ እንግዲህ በፍጥነት ላይቭ እንድትገቡ አይረዳችሁም። ይሄ ሴቲንግ እዚህ ጋር ቲክቶክ እዚህ ፕሮፋይላችሁን ለምሳሌ ቲክቶክ አካውንታችሁን ነክታችሁ እዚህ ጋር ትመጡና ሶስት ነጠብጣቡን ትነካላችሁ። ከዛ እሱን ከነካችሁ በኋላ እዚህ ጋር ትመጡና እዚህ እንደምታዩት ሴቲንግ እና ፕራይቬሲ የሚል ላይ ትነኩታላችሁ። እሱን ከነካችሁ በኋላ ይሄንን እንደምትመለከቱት ፕራይቬሲ የሚለውን ትነኩታላችሁ። ፕራይቬሲ የሚለውን ከነካችሁ በኋላ እንደምታዩት ፕራይቬት አካውንት ማለት ዩዝ ፕራይቬት አካውንት ኦንሊ ዩዘር ዛት ዩ አፕሮቭ ካን ፎሎ ኦን ዎች ዩር ቪዲዮ ይላል። ፕራይቬት አካውንት ካደረጋችሁት አካውንታችሁን በፍጹም ቲክቶክ ላይቭ መግባት አትችሉም። ይህንን በፍጹም እንዳታበሩ። ይሄ ሴቲንግ አበራችሁ ማለት ቀጥታ ላይቭ እንዳትገቡ ገደባችሁ ማለት ነው። ይሄንን ሴቲንግ በዚህ መንገድ ታስተካክሉታላችሁ። ኦን ያደረጋችሁ ይሄን ሴቲንግ ኦፍ አድርጎት እዚህ ጋር ትመጡና ይሄንን ስዊች የሚለውን ተነኩታላችሁ። ከዛ በዚህ መንገድ አንደኛውን ስቴፕ በዚህ መንገድ ታስተካክላላችሁ። ሌላ የምትጠቀሙት ምንድነው? እዚህ ጋር ትመጡና እንደምታዩት ቲክቶክ ስቱዲዮ የሚላለ ይሄንን ማስተካከል ይኖርባችኋል። ሌላ እንደምታዩት ምንድነው 1000 ፎሎወር የግድ ያስፈልጋችኋል። ለምሳሌ ይሄን እኔ እንደምታዩት እዚህ ጋር 1000 ፎሎወር እዚህ ጋር ፎሎወር የሚለው ላይ እንደምታዩት እዚህ ጋር 1000 ፎሎወር ይኖራችኋል። ቲክቶክ ላይቭ ለመጀመርና ስትጀምሩ ፍጥነት እንዲኖረው ላይቭ ስትገቡ ሌላ የምታደርጉት ምንድነው? ሪፖርት ፕሮብሌም። ሌላ እንግዲህ ቲክቶክ ሾፕ እና ሁለት ነገሮች አሉ። ቲክቶክ ሾፕ እና እንደምታዩት እዚህ ጋር ላይቭ ምልክቱን ትነካላችሁ። ላሳያችሁ ሌላ ቀላል መንገድ። እዚህ ጋር ላይቭ የሚለውን ከነካችሁ በኋላ እንደምታዩት እዚህ ጋር ላይቭ ስቱዲዮ የሚል አለ። ይሄ ላይቭ ስቱዲዮ የሚለውን ማብራት ይኖርባችኋል። እዚህ ጋር እንደምታዩት ላይቭ ስቱዲዮ ይላል። ለምሳሌ ላሳያችሁ። ይህን ትነኩታላችሁ። እዚህ ላይቭ ስቱዲዮ ስትነኩት እንግዲህ እንደምታዩት ጌት አክሰስ ይላችኋል። ጌት አክሰስ የሚለውን ስትነኩት እንደምታዩት ለእኔ የበራለኝን አሳያችኋለሁ። እዚህ ጋር ጌት 14 ዴይስ አክሰስ ከ14 ቀን አክሰስ ይሆናል። ላይቭ ስቱዲዮ አክሰስ ከረንትሊ ኖት ስፖንስድ ኦር ሪቮክድ ይላል። ራይት ሆኖልኛል። እኔ አሁን እዚህ ጋር ይሄ ለመብራት እንደምታዩት ይሄ በርቷል። ከዛ እንደምታዩት እዚህ ጋር ጌት አክሰስ የሚለውን ነክታችሁ በቀላሉ እንደምታዩት እዚህ ጋር ከዛ ኦኬ የሚለውን እንነካዋለን። ከዛ እንደምታዩት ጌት ዳውንሎድ ሊንክ የሚለውን ነክታችሁ ተወርዱትና በቀላሉ 1000 ፎሎወር ሳይኖራችሁ ቲክቶክ ላይቭ መግባት ትችላላችሁ በዚህ መንገድ። ሌላ ሁለተኛው ቲክቶክ ሾፕ ነው። ቲክቶክ ሾፕ በመጠቀም ቲክቶክ ሾፕን በመጠቀም ላይቭ ካለ 1000 ፎሎወር መግባት ትችላላችሁ። ሌላ ሪፖርት ማድረግ ነው። ለቲክቶክ ሪፖርት የምታደርጉት እዚህ ጋር ሶስት ነጠብጣቡን ትነካላችሁ። ሶስት ነጠብጣብ ከነካችሁ በኋላ እዚህ ጋር እንደምታዩት አክቲቪቲ ሴንተር የሚል አለ።
አክቲቪቲ ሴቲንግ እንደ ፕራይቬሲ የሚለውን ነው የምትነኩት። እንደምታዩት እዚህ ጋር ሶስት ነጠብጣብ ትነካላችሁ። ምንድን ነው እዚህ ጋር እንትን ለቲክቶክ ሪፖርት ለማድረግ ለምሳሌ ላይፍ ገባ ነበረ ላይፍ አላስገባ ላይ ብላችሁ ሪፖርት ለማድረግ ከዛ እንደምታዩት ቀጥታ እዚህ ጋር አለ ሄልፕ ሴንተር የሚለውን ነክታችሁ ከዛ በፊት ግን እዚህ ጋር እንደምታዩት ኦዲየንስ አለ። ኦዲየንሳችሁን ማስተካከል ኦዲየንስ የምታስተካክሉት ምንድን ነው? ኮንትሮል ኦዲየንስ የሚል አለ። እንደምታዩት እዚህ ጋር ኮንትሮል ኦዲየንስ ኮንትሮል የሚለው 18 ዓመት በላይ ይህም መገደብ አይኖርባችሁም። እዚህ ጋር እንደምታዩት ይሄ ላይቭ ለመግባት ከ18 እና ከ18 ዓመት በላይ ይጠበቅባችኋል። ይህን ታስተካክላላችሁ። ሌላ ቲክቶክ ሪፖርት ለማድረግ እንደምታዩት ሄልፕ ሴንተር የሚላለ ሄልፕ ሴንተር የሚለውን ተነካችሁ በኋላ ለራሱ ያመጣላችኋል። ተዛ ሳፕ ታደርጉና እንደምታዩት እስከ መጨረሻ እንደምታዩት እዚህ ጋር ሪፖርት አን አካውንት ይላል። ሪፖርት ልናደርግ ነው አሁን። ሪፖርት የምታደርጉት እንግዲህ ለቲክቶክ ላይቭ አላስገባ ካላችሁ ሪፖርት እንዴት እንደምትጽፉ አሳያችኋለሁ። ከዛ ይሄን ከነካችሁ በኋላ እንደምታዩት እዚህ ጋር እንደምታዩት እዚህ ጋር አካውንት ዋዝ ሄልፕፉል ይላል። እንደምታዩት እንግዲህ ሪፖርት የምታደርጉት እዚህ ጋር ትጽፉለታላችሁ። እዚህ ጋር ለምሳሌ አፒል አን ኢንፎርሜሽን አን አካውንት ቲክቶክ ይላል። ሪፖርት ማድረግ ነው አፒል ማድረግ ነው ይላችኋል። እዚህ ጋር እንደምታዩት አፒል የሚለውን አፒል ነው። ከዛ እዚህ ጋር Gila. Oo. Mahal. May boss. እንደምታዩት አሁን መጥቶልኛል። እንግዲህ ሪፖርት የምናደርግበት ቦታ ትክክለኛ ይሄ ነው። እንደምታዩት እዚህ ጋር ትመጡና ለምሳሌ እዚህ ጋር ከመጀመሪያው ላሳያችሁ ሄልፕ ሴንተር የሚለውን ትነኩታላችሁ። ሄልፕ ሴንተር የሚለውን ተነካችሁ በኋላ እንደምታዩት ከዛ ሪፖርት አን አካውንት የሚለውን ትነኩታላችሁ። ሪፖርት አን አካውንት የሚለውን ከነካችሁ በኋላ እዚህ ጋር እንደምታዩት ኒድ ሞር ሄልፕ የሚለውን ትነኩታላችሁ። ኒድ ሄልፕ ከዛ እስከሚመጣ ትጠብቁታላችሁ። ከዛ እዚህ ጋር ለምሳሌ እንደምታዩት እዚህ ጋር ለላይቭ ነው ትመርጣላችሁ። ሞኔታይዜሽን አካውንት ዌር ዩ ሄልፕ መረዳችሁ በምን ችግር ነው ይላል። ሄር ቱ ሄልፕ ሰሌክት አን ኢሹ ታይፕ ተዛ ስለ ላይቭ ነው ሪፖርት የምታደርጉን ላይቭ የሚለውን ትነኩታላችሁ። ከዛ እንደምታዩት እዚህ ጋር ይመጣላችኋል። እዚህ ጋር የካኖት ስታርት ላይቭ ላይቭ ስለ ላይቭ ስለሆነ እዚህ ጋር
ይሄን ትነኩታላችሁ። ከዛ እዚህ ጋር ሚሴጃችሁን መጻፍ ትችላላችሁ። እዚህ ጋር ሚሴጅ የምንጽፈው ምንድነው እንደምታውላ ራሱ መልስ ይመልስላችኋል። ቀጥታ የካኑት ጎ ላይፍ ነው ይላል። ሰት ላይፍ እንዲያስገባኝ ለምሳሌ እዚህ ላይ የምትጽፉት ቀደም ሲል ላይፍ ገባ ቀደም ሲል ቀደም ሲል ላይቭ ገባ ነበር ነበር አሁን ግን አማራጭ ጠፍቶብኛል ብላችሁ ከዛ 그러면 여기 음, 음. 몰라 아비치드라 대신 ጠፍቶብኛል ብላችሁ እንደምታዩት እዚህ ጋር ሴንድ ታረጋላችሁ። እዚህ ጋር ይቺ ምልክቷን ነክታችሁ ከዛ መላክ ትችላላችሁ። በዚህ መንገድ ላይቫችሁን እንዲከፈት ማድረግ ትችላላችሁ። ከዛ ከከፈተላችሁ በኋላ እንደምታዩት እዚህ ጋር ጎ ላይቭ ነው ይላል። እዚህ ጋር ጠቅ ታደርጉታላችሁ። ለእኔ አሁን ልከውልኛል ማለት ነው፣ እንድገባ ልከውልኛል። እንደምታዩት እዚህ ጋር ይሄንን ጎ ላይቭ ነው ብላችሁ በዚህ መንገድ ታስተካክሉትና ቀጥታ ቲክቶክ ላይቫችሁ መግባት ትችላላችሁ። ቲክቶክ ላይቫችሁ ለመግባት ቺን ፕላስ ምልክቷን ትጫናላችሁ። ከዛ ላይቭ ምልክቱን ትጫናላችሁ። እንደምታዩት እዚህ ጋር ላይቭ ምልክቱን ከተጫናችሁ በኋላ እዚህ ጋር ጎ ላይቭ የሚለውን ትነኩታላችሁ። ጎ ላይቭ የሚለውን ነክታችሁ በዚህ መንገድ መግባት ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። በሌላ አሪፍ ቱቶሪያል እስከምንገናኝ ባይ